ሰላም እንዴት ናችሁ? ዛሬ የሚገርም አስደናቂና ማራኪ የሆነ ቦታ ነው የምንጎበኘው። በዛሬ ጉብኝታችን የምናየው የወንዝ ጅረት አለ፣ ፊት ለፊት የተለያዩ የከብት መንጋዎች እንዲሁም ደግሞ የሰብል እርሻዎች እናያለን ማለት ነው። ይሄ ብታምኑም ባታምኑም መሀል አዲስ አበባ ላይ ነው። ወንዝ ላይ ልብሳቸው ምናምን እያጠቡ ነው የሚገኙት። እንደምታዩት ሀገራችን ምን ያህል አደገች እንደሚባል ይታወቃል። ቢሆንም ግን በዛው ልክ ደግሞ ተሸፍነው ከመጋረጃ ጀርባ እንደዚህ የሚጎዱ ሰዎች ወይም ደግሞ እንደዚህ አይነቶች አሉ ማለት ነው። እና በጣም ነው የሚገርመው። እስቲ መሀል አዲስ አበባ ላይ እንደዚህ ወንዝ ላይ ልብስ ማጠብ ትንሽ ከብዳል። ምክንያቱም የአፍሪካ ህብረት መቀመጫ ሆና እንደዚህ አይነት ነገሮች ፋሲሊቲዎች ቢሟሉ መልካም ነው እላለሁ። እና ይህን ጠቁሜ ለማለፍ ነው ወደ ላይ ሄደን የምናየው እና ይህን ይመስላል ማለት ነው። ትንሽ ቦታዋ ለመሄድ አስቸጋሪ ብትሆንም ያው የእግረኛ መንገድ አለች። እቺ ትንሽ ውሃ ምናምን ያቆረ ስለሆነ ትንሽ ላዳልጥ ይችላል። ተጠንቅቄ ነው የሚሄደው ማለት ነው። ይሄ እንደምታዩት እዚህ ጋር ኮባዎች አሉ። በደንብ የተሟሉ ገበሬዎች ናቸው ማለት ትችላላችሁ። ምክንያቱም በደንብ ነው የተለያዩ የጓሮ አትክልቶችም አሉ። እንዲሁም ደግሞ የስንዴ ምርት ይገኛል ማለት ነው። ትንሽ መሿለኪያ መንገድ ላይ ጠበብ ትላለች እንደምታዩት። ትንሽ እዚህ ጋር ላዳልጤ ስለሚችል በኋላ እንትን እላችኋለሁ። እና የማሳ ቦታው ደርሰናል። ይሄን ይመስላል ማለት ነው። ስንዴ ምናምን የተዘራው እንደምታዩት በደንብ አካባቢውን በደንብ ጽድት አድርገው ነው ያዙት። እንደምታዩት ምርጥ ነው። እዚህ ጋር ደግሞ ከላይ ደግሞ የምታዩት ሼዶች ናቸው። የዶሮ ማርቢያ ከብት በጎች ምናምን ያደለቡበታል። ወደ ላይ ከፍ ብለን ደግሞ የምናያቸው ነው። እና አብዛኛው ገበሬዎቹ የሚኖሩት እዚህ አካባቢ ነው። ቤቶቹን አያቸዋት አይደል? እንደምታዩት አይደለም። በጣም ታታሪና አትራፊ ናቸው። እዚህ ጋር ለግብርና ቦታው ጠጋ እንዲል ብለው የሰሩት ቤት ነው እንጂ መሀል ከተማ ላይ ከፍተኛ ፎቆችና አፓርታማ እንዳላቸው ነው አንዳንዶች የጠቆሙልኝ። ታምናላችሁ? አሁን አፓርታማ ያለው ገበሬ አዲስ አበባ ውስጥ አለ ቢባል ታምናለህ? ኧረ እኔ ግራ ገብቶኛል። በጣም አስደናቂ ነገር ነው እና በጣም ጎበዝ ናቸው። እንደምታዩት ሙሉ ሼዱ የምታዩት በከብት ነው። በቃ መግባት ገብቼ መቅረጽ ከፈቀዱልኝ መቀርጽላችሁ ይሆናል እንጂ ሁሉ የምታዩት ሁሉ ከዚህ እስከዛ በሄክታር ነው የሚለካው። ወደ 30 ሄክታር ምናምን ብላችሁ ነው። የአንድ ሰው ግለሰብ የእርሻ ቦታ ነው። ከፍተኛ በትራክተር ምናምን የሚያሳርሰው በሚታረስ ጊዜ ቪዲዮን ከወደዳችሁት መጥቼ የምቀርጽላችሁ ይሆናል። ሲታጨድ ምናምን እንደዚሁ እና ይሄ ገና የደረሰ ያለው ስንዴ ነው። እና ይሄን ይመስላል ማለት ነው። ወደ ላይ ደግሞ ሲከፍ ብለን ቶፕ ቪው እናያለን ማለት ነው። አያችሁት አይደል? ይሄ ደግሞ ኦልሞስት ወደ 30% ምናምን እድገት ያመጣ የስንዴ ማሳ ነው። ይሄ ፊት ለፊት ያልኳችሁ ደግሞ እንደ ሼዶች ምናምን ያሉበት ነው። ከላይ ሆኜ እንደዚህ አካባቢ ሳሳያችሁ እንደዚህ በጣም ውብና ያማረ ቦታ ነው። እኔም ዳገቱን ትንሽ ከበድ ስለምትል ድምጼ የመቆራረጥ ነገር ስላለ ለሱ ይቅርታ ጠይቃለሁ። እና ይሄን ይመስላል ማለት ነው። አይ ሆፕ እንደምትወዱት እርግጠኛ ነኝ። በላይክ እንደምታጨናንቁኝ ተስፋ አረጋለሁ። የተሰማችሁን ስሜት ኮሜንት ላይ ጻፉልኝ። በሌላ ቪዲዮ ደግሞ እስክመጣላችሁ ድረስ ሰብስክራይብ አርጉ እና እኔ ደግሞ ባይ ባይ ላችኋለሁ ከዚህ ማለት ነው። ባይ ባይ ቻው።